ህጻናት በተለይ የህጻናት ማቆያዎች እንዲኖራቸው በአመቱ ጀምሮ አቅደን ባለፉት 2-3 አመታት ልዩ ትኩረት ተደርጎ እየተሰራ ነው ያለው። በርከት ያሉ ተቋማትም የህጻናት ማቆያዎችን ለመክፈት ጥረት እየተደረገ ነው ያሉት። በክልል ደረጃ ያሉት በተለይ በፑል ደረጃ ያሉት 2-3 ቢሮዎች ባንድ ላይ ሰብሰብ ብለው ሰፋ ያለ የሰው ኃይል ያላቸው ደግሞ ራሱን አስችሎ ተቋማትን በተለይ የህጻናት ማቆያዎችን ገንብተው ለህጻናት በተለይ ሴቶች ሙሉ ጊዜያቸውን የመንግስት የስራ ሰዓትን እንዲያገለግሉ ካስፈለገ አሁን ካለው ችግር አኳያ ሰራተኛ ማግኘት ቤት ውስጥ ህጻናትን የሚንከባከብ ህጻናት ማቆየት በጣም ችግር ውስጥ ነው ያለው። ከሴቶች ተግባር አኳያ ከመንግስት ሰራተኛ ሴቶች አኳያ እሱ ብቻ አይደለም፣ ዝቅተኛ ደሞዝ ያላቸው የመንግስት ሰራተኞችም ህጻናትን የሚንከባከብላቸውን ሰው በመቅጠር ጭምር የሚቸገሩበት ሁኔታ ነው ያለው። ከዚህ በላይ ግን የመጀመሪያው ዋናው ህጻናት ማቆያዎች እንዲከፈቱ የሚያስፈልገው ዋናው ምክንያት ህጻናት የእናታቸውን ጡት አግኝተው ጠብተው እንዲያድጉና በአእምሮም በስነ ልቦናም በአካልም የተገነቡ እንዲሆኑ በማድረግ ረገድ እንግዲህ 1000 ቀናትን መሰረት አድርጎ የሚሰሩ ስራዎች አሉ። ህጻናት እንዳይቀጭጩ እንዳይቀነጭሩ፣ ይሄ ደግሞ የመንግስት ሰራተኞች ልጆች ደግሞ ሞር በደንብ በተግባር የተረጋገጠ ድጋፍ እንዲያገኙ በማድረግ ረገድ ለህጻናቶቹ ያለው ጥቅም በጣም ከፍተኛ ነው። ለህጻናቶቹ ብቻ አይደለም፣ እንግዲህ ህጻናቶቹ ያው የነገ ሀገር ተረካቢ እንዲሆኑ የምንሰራ ከሆነ በህጻንነታቸው ከነፍሰ ጡር ጀምሮ ምንሰራው የ2 አመቱ ስራ ትልቅ ጉዳይ ነውና ይሄ እንዲሆን ህጻናት በወላጆቻቸው አካባቢ ሆነው በተለይ 6 ወሩ ላይ እስከ 6 ወር ድረስ ጡት መጥባት መቻል አለባቸውና ይሄን ለማድረግ ደግሞ ተመላልሶ ከቢሮ ተቋማት ከቤት ተቋማቶች ሩቀት አላቸው። በርካታ ምሳ ቋጥረው ነው የሚመጡትና ይሄን ለማድረግ ተመላልሶ ማጥባት በጣም ከባድ ስለሆነ በተቋማት አካባቢ የህጻናት ማቆያዎች እንዲኖሩ መንግስት በህግ ደረጃ በሲቪል ሰርቪስ መመሪያ ወጥቶ እየተተገበረ ነው ያለው። በዚህ ረገድም በርካታ ቢሮዎች ለማስፋፋት ካላቸው ተቋማት ስታንዳርዱን የጠበቀ በማዘጋጀት ስታንዳርዱን ባይጠብቁም ደግሞ ካሏቸው 2-3 ክፍሎችን ለይተው ቢያንስ ተግባሩን እንዲጀምር በማድረግ ረገድ እየተሰራ ያሉ ስራዎች አሉ። የዛሬው የሲቪል ሰርቪስ ተቋም ግን እውነቱን ለመናገር ስታንዳርዱን በጠበቀ መመገቢያ ያለው የህጻናት በየእድሜ ክልላቸው የሚያቆዩበት የማጥቢያ ክላስ ያለው የመጸዳጃ የኪችን ሁሉንም ስታንዳርዱን ባሟላ መልኩ ነው የተገነባውና በጣም ደስ የሚል ለህጻናትም ምቹ የሆነ በስታንዳርዱም የጠበቀ ሞዴል የሆነ ተቋም ነው ዛሬ ገንብተው እያስመረቁ ያሉት። በዚህ ረገድም በተለይ በሴቶች ቀን ምክንያት በማድረግ ነው እየተመረቀ ያለው። የኛም የዘንድሮ ዓለም አቀፍ የሴቶች ቀን ሲከበር ከንግግር በዘለለ በተግባር በሴቶች ላይ የመጡ ለውጦች ምንድናቸው፣ የሚቀሩ ጉዳዮች እንደ መንግስት ከወሰድናቸው ስምምነቶች አኳያ ሴቶችን ተሳታፊ ተጠቃሚ በማድረግ ምንድነው የሚቀሩት በሚል በገጠር በከተማ ሴቶች ለመንግስት ሰራተኛ ሴቶች ምንድነው መደረግ ያለበት ብለን አቅደን በንቅናቄ ሲሰራ ነው የነበረው። ሰፋፊ ቦታ ያላቸው በርካታ ቢሮዎች አሉ። እነዚህን ማሳያ የሚሆኑ የድጋፍ ሰጩ ቁጭ ብሎ የሚውሉ ጥበቃ አትክልተኞች አሉ። እነዚህን ጭምር አስገብቶ ሰው ከዛ ሞዴል የሆኑ ስራዎችን እንዲሰራ የወረደበት ነው። ሶስተኛው አሁን እየተመረቀ ያለው ዴይኬር ያላቸው የማጠናከር ስራ በግብአት የመገምገም ስራ እንዲሰሩ፣ የሌላቸው ደግሞ የመክፈት ስራ እንዲሰሩ አውርደን የነበረው። እንግዲህ ዛሬ ከቢሮዎች በዚህ ንቅናቄ 3ኛ ቢሮ ነው ዴይኬር እያስመረቀ ያለውና በስታንዳርዱ ደግሞ ዛሬ ጥሩ የሆነ ዴይኬር አይተናል። እንግዲህ ይሄ ዴይኬር በዚህ ብቻ አይደለም፣ በክልል ባሉ በየደረጃው ባሉ ስራው እንዲሰራ በርካታ ስራ እየተሰራ ነው ያለው። በዚህ ችግር ላይ ውስጥ ሆነን በዞን ደረጃ በፑል የተሻለ እየገነቡ ያሉ በቅርብ እናስመርቃቸው አሉ፣ ያስመረቅናቸውም አሉ። በወረዳ ደረጃ ጭምር ሞዴል የሚቀመርባቸው በችግር ውስጥ ነው የተሰሩ የህጻናት ማቆያዎች አሉ። ይሄ ሲባል ግን ከሚፈለገው አኳያ ወስደን ስናይ ክልል ቢሮዎች ላይ አብዛኛው ቢሮ አሁን እየከፈተ ነው ያለው። በፑልም በተናጠልም የተወሰኑ ነው የሚቀሩት። በዞን ደረጃ በወረዳ ደረጃ ወርደን ስናየው ግን ተግባሩ የሚቀር ስለሆነ በደንብ መስራት እንዲሰፋ ማድረግ የመንግስት አመራሩም በየደረጃው ይሄን ትኩረት ሰጥቶ መንግስት ሰራተኛ ሴቶች ላይ የሚሰራው ስራ ሙሉ ጊዜዋን ለመንግስት ማገልገል እንድትችል ትልቅ አስተዋጽኦ የሚያደርግ ለነገ አገር ተረካቢ ለሆኑ ህጻናት ደግሞ የስነ ልቦና አእምሮአዊ አካላዊ እድገታቸው የተጠበቀ እንዲሆን በማድረግ ረገድ ትልቅ ፋይዳ ያለው ስለሆነ
በደንብ እንዲሰፋ የማድረጉ ስራ እንዲጠናከር በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። ኮሚሽኑን የህፃናት ማቆያ አስመርቀናል። እንግዲህ ወደ ተግባር ከመግባታችን በፊት በቅዳችን የኮሚሽኑ አመራሮችና ማኔጅመንቱ መክሮ እንዲሁም ደግሞ ይመለከተኛል የሚሉ ለዚህ ስራ አስተዋጽኦ ሊያበረክቱ ይችላሉ ወይም ዳር ሊያደርሱ ይችላሉ ተብሎ ማኔጅመንቱና ኮሚሽነሮች ያመኑበትን ባለሙያና ኮሚቴ እንዲቋቋም ከተደረገ በኋላ ከሌሎች ተቋማት ላይ የልምድ ልውውጥ እንዲወስዱ ከተደረገ በኋላ የድርጊት መርሃ ግብር ወጥቶለት የግንባታ ዲዛይን ከግንባታ ዲዛይን ደግሞ ወደ ግንባታ ቦታ መረጣ ግቢ ውስጥ ተደረገና የመሰረት ድንጋይ ተቀምጦ ግንባታው ተጠናቆ ለዚህ ደረጃውን ጠብቆ ለዚህ እንዲደርስ ችሏል ማለት ነው። ለሴት የመንግስት ሰራተኞች በተለይ አስተዋጽኦ በጣም ከፍ ያለ ነው የሚሆነው። እናቶች የሚቸገሩበት ሁኔታ አለ። በተለይ አራስ እናቶች ህጻናት ልጆቻቸውን ቤት ጥለው በመምጣት እዚህ ሀሳባቸው በመበታተን እንዲሁም ደግሞ ለህጻናት ልጆቻቸውን በቂ ጡት የማያገኙበት ሁኔታ እንዲሁም ደግሞ አትኩረው ስራቸው ላይ ውጤታማ እንዳይሆኑ እንቅፋት ሆኖ የቆየ ችግር ነበረ። አሁን ግን እዚህ ግንባታ በመጠናቀቁ ለሴት ሰራተኞች አቅማቸውን አሟጠው ያላቸውን ለተቋሙ እንዲያበረክቱ የተረጋጉ እንዲሆኑ እንዲሁም ህጻናት ልጆቻቸው ደግሞ በቂ የእናት ጡት ወተት እንዲያገኙና እንክብካቤያቸውና ደህንነታቸው ተጠብቆ እንዲያድጉ የሚያደርግ ነው ማለት ነው። በክልላችን ያሉ ሴት የመንግስት ሰራተኞች፣ ሴት አቅመ ደካሞች በተለይም ደግሞ እንደ ሲቪል ሰርቪስና የሰራዊት ልማት ኮሚሽን ደግሞ የተቋማችን ሰራተኞች ምቹ ሁኔታ ተፈጥሮላቸው ያሰብነውን ነገር እውን ሆኖ አይተውት ሴቶቹ በስራቸው ከሁሉም ወንዶች ጋር ተወዳዳሪ ሆነው በብቃት ስራቸውን መፈጸም እንዲችሉ በአገልግሎት አሰጣጣቸው በስራ ተነሳሽነታቸው ጠንካራ እንዲሆኑ ለማድረግ ትልቅ እድል ይፈጥራል ብለን የምናስበው ይሄን ስናደርግ እነዚህ ሴቶች እዚህ ባለሙያ ናቸው፣ ዳይሬክተር ናቸው። ከዚህ በላይ ሀገር ሊመሩ ተቋም ሊመሩ የኢኮኖሚውንም የማህበራዊንም የፖለቲካውንም ተቋም ሊመሩ ቢችሉ አቅም ያላቸው ሴቶች ስላሉ በዚህ መንገድ ካገዝናቸው ደግሞ የተሻለ ይሆኑ ይወጣሉ ብለን ነው የምናስበው። ስለዚህ ባህሉን በምክንያት በተሰራ ነገር ላይ ማክበር ጥሩ ነው ብለን ስለምናምን ነው። እንደምታውቁት እዚህ ያላችሁ ሴት የክልል ከፍተኛ አመራሮች የዚህ አመት በዓል ለየት የሚያደርገው በጠረጴዛ ላይ አይደለም፣ በፓናል ዲስከሽን አይደለም የተካሄደው፣ መስክ ላይ ምን ተሰርቷል በሚል የተካሄደው። ስለዚህ የኛም ተቋም ኮሚሽናችን ምንድነው የሰራነው ለሴቶች በሴቶች ዘርፍ የሰራናቸው ስራዎች ምንድናቸው ከህግ በላይ ብለን በተጨባጭ የሰራናቸው ለማሳየት የሞከርነው። ሁለተኛ ይሄ ተቋም ትልቅ ኃላፊነት ያለበት አንዱ ህግ በማውጣት ነው። ህግ ያወጣል፣ ድጋፍ ክትትል ያደርጋል፣ ሞዴል ሆኖ ደግሞ መገኘት መቻል አለበት። በተደጋጋሚ እኔ በፖዚቲቭና በአስተማሪነቱ ነው የምወስደው። የክልላችን ምክር ቤት ቋሚ ኮሚቴ ሰብሳቢዎችና አባላት በየጊዜው የሚያነሱት በጣም አሳማኝ ነገር ተቋሙ ህግ እንደሚያወጣ መጠን ለምንድን ነው ሞዴል መሆን ያልቻለው የሚለው በጣም ኢኒሼቲቭ እንድንወስድ አድርጎናል። እኔ ለዚህ ክብር ብሰጠው ደስ ይለኛል። ይሄን እንዲህ በመደረጋ ማለት በዚህ መንገድ ፎሎ በመደረጋችን የጀመርነው እና ወደ ስራ የገባንበት ነውና ይሄንን በተጨባጭ አይተን አጠቃላይ ደግሞ ተቋሙ ህግ ሲያወጣ እነማንን ተጠቃሚ ያደረገ ምን ችግር ገጠመው ከነማን ጋር ይሰራል የሚለውን ነገር በደንብ ማየት ያስፈልጋል ማለት ነው። ሁለተኛ የዚህ መድረክ ዓላማ እዚህ የሲቪል ሰርቪስ መምሪያ ኃላፊዎች አሉ ሁሉም ማለት ነው። በትናንትናው መድረክ ስለተሳተፉ እነሱ ሀብት በቀጥታ መዳቢ አይደሉም። እኛ ነን የምንመድብላቸው ለዞኖቹ፣ ግን አንድ እድል አላቸው። ተቋማትን አስተባብሮ የመምራት እድል አላቸው። አብዛኞቹ በፑል ነው የሚሰሩት። ቢያንስ እንኳን በዚህ አመት በሐምሌ ላይ ሁሉም የፑል ያሉ የህፃናት ሙያ እንዲኖራቸው ማድረግ የሚቻልበት ሁኔታ ቢፈጠር አሁን መልካም አጋጣሚ አለ። የቋሚ ኮሚቴ መለኪያ፣ የፕላን ቢሮ መለኪያ ፓርቲው በሚለካበት አንዱ የተቋማትን ምቹ ማድረግ ነው፣ ማዘመን ነው፣ የሪፎርም አካል ነው። ስለዚህ ይሄንን ወስደው በየተቋማቸው በየፑሉ ይሄን እንዲፈጸም እንዲያደርጉ ሴቶች ይችላሉ እንድትሉ ነው። በጣም ልብ እንዲኖረን ሞገስ እንዲኖረን እዚህ እንድንደርስ ያደረገን ፈጣሪን አመስግኜ፣ ግን ደግሞ በጣም ደስ የሚለኝ
ተባብረን ተነጋግረን በችግርም ውስጥ ሆነን እያለፍን ላለፉት 3 ዓመታትና ከዛ በላይ ይህን ተቋም ለመጀመሪያ ጊዜ በታሪክ አጋጣሚ 3 ሴቶች መርተነዋል። ይህንን ስንሰራ ምን ውጤት አገኘን? እነዛ ሴቶች ምን ቀየሩ? ለእኛ አይደለም፣ እኛ ታይተናል፣ ተፈትሸናል፣ ወይ ችለናል ወይ አልቻልንም። ከኋላችን ግን ጀግና ሴቶች አሉ፣ ተቋምን በብቃት ሊመሩ የሚችሉ። ስለዚህ እነዚህ ሴቶች እንዲፈልቁ፣ ወደ አመራርነት እንዲመጡ፣ ተቋም እንዲሰጣቸው፣ ኢኮኖሚ እንዲመሩ፣ ማህበራዊ ዘርፍ እንዲመሩ፣ ፖለቲካውን እንዲመሩ ሰርተው ያሳያሉ የሚለውን ነገር ምስክር ለመሆን ነው። ምንም አይደለም ስራው፣ ግን በትብብር መስራት የት እንደሚያደርስ እንድትረዱ ነው። ከዛ ውጪ እኛ ተግባብተን ስንሰራ ማኔጅመንቱ ሰራተኛውን ከኛ ጋር ተግባብተን የሚሰራ እኔ ይሄን አይቻለሁ። ይሄንን በማየታችን ሲቪል ሰርቪስ ዘርፈ ብዙ ነገር ስላለው ከብዙ ተቋማት ጋር ያጋጫል። ግን መተንኛ አውርተን ተግባብተን ስለምንሄድ ቀለል አድርገን ነው የምናልፈውና ይሄንን ማሳየት ፈልገናል ማለት ነው። ህፃናትን መዋያ ስንሰራ ሀብት በመመደብም ከጥገና ጋር ተያይዞ ነው የሰራነው። ተቋሙንም እያስጠገን ስለሆነ ቀድሞ ስላለቀ ነው የተቋሙን ጥገና ጨምረን የሰራነው።